የሌላ ሰው ሀሳብ ማክበር የራስን ሀሳብ ማክበር ነው። እኔ የማምንበትን ለሌላው ለማስረዳት መጀመሪያ የሀሳቡን ባለቤት ቀጥሎም ሀሳቡን ማክበር አለብኝ ብዬ አምናለሁ። ነገርን ብሎ ማዳመጥ የቀረበ ጽንሰ ሀሳብ እንድንወያይበት ይጋብዘናል። ምን ያህሎቻችንን ባለመስማማት የምንስማማው? ሀሳቡ ባይዋጥልንም ቅሉ ለጸብና ቅርታ ከመጋበዝ ይልቅ በመከባበር መወያየትን የመሰለ ነገር የለም። ምታከብሪውን ሰው ወይም ደግሞ ምታወያዩ ሰው ምታከብሪውን ሰው ነው። ከዛ ደግሞ መጀመሪያው ነው ለመወያየት ደግሞ መከባበር ያስፈልጋል አይደል? መከባበር ሲባል አቻ ሊሆኑ ይችላሉ፣ ይሄ የተለያየ ደረጃ ላይም ሊሆኑ ይችላሉ። ሰው የመጀመሪያ የሚቀድመው መከባበር ነው። ከዛ በኋላ ነው መወያየት የሚመጣው ነገር። ብዙ ጉዳዮች ላይ ልትወያይ ትችያለሽ። ጓደኝነት ላይ ልትወያይ ትችያለሽ። ማህበረሰባዊ ጉዳይ ልትወያይ ትችያለሽ። የቤተሰብ ጉዳይ ልትወያይ ትችያለሽ። አንድን ሰው ስታከብሪው ነው ቁጭ ብለሽ ልታዋዩ የምትችዩና መጀመሪያ ካከበርሽ በኋላ ላይ ነው ለመወያየትም ኦፕን ሆነሽ ግልጽ ሆነሽ ልታወሪ የምትችዩ ብዬ አስባለሁ። እኔ ማቀርብለትን ሀሳብ እሱ የሚያቀርብለትን ሀሳብ የሀሳብ ልውውጥ እናደርጋለን። በዛ ሀሳብ ልውውጥ ውስጥ እኔ ያን ሀሳብ ላልቀበል እችላለሁ፣ ግን ሀሳቡን የሚያቀርበውን ሀሳብ በነፃነት ያቀረበውን ሀሳብ አከብርለታለሁ። መከባበር ማለት ያው ሰው ልጆች አብሮ በሚኖሩበት ጊዜ አንዱ ከአንዱ ጋር በሰላም ለመኖር ተሳስቦ ለመኖር ህይወትንም ደግሞ በስሙዝ በሆነች መንገድ ለማስቀጠል የሚረዳን ዋነኛና መሰረታዊ ነገር ነው ብዬ አስባለሁ። መከባበርንና መወያየትን ነጣጥያ አላየቸውም። ሁለቱም አስፈላጊ ናቸው በህይወታችን ውስጥ። ሁለት ሰዎች ካልተከባበሩ ውስጣቸውን ካልተዋወቁ ኑሯቸውን በሰላማዊ መንገድ ሊኖሩ አይችሉም። ያንዱን ሀሳብ መቀበል አለብሽ። ከዛ የሁለታችሁን ሀሳብ አጋጭተሽ ሀሳቡን ከተለዋወጥሽ በኋላ ሀሳባችን አንድ ይሆናል ማለት ነው። ለምን ይሆን ትዕግስት አልባ ይሆን ነው? ለምን ይሆን ረዘም ያለ ሀሳብ ሲቀርብ አለም ሰዎች ሊያወያዩን ሲሞክሩ የኛ ብቻ ካልተደመጠ የኛ ብቻ ሀሳብ ካልሆነ የምንለው? ጊዜውን አለመነጋገር የእድገታችን ምክንያት ይመስለኛል። ከልጅነታችን ጀምሮ ስንመጣ ያው እኛ ሀገር እንደሚታወቀው ቤተሰብ ጋር መነጋገር የሚለው ነገር ብዙዎቻችን ጋር የለም። ማለት ያው ቤተሰብ ለልጅ አቃለው በሚል መንገድ ልጁ ያለውን ሀሳብ እንዳያንጸባርቅ ብዙ ጊዜ ይጫነዋል። ማለት ልጅየው የራሱ ሀሳብ አለው፣ ግን ቤተሰቡ የኔ ነው ትክክል ብሎ ስለሚያምን የልጁን ሀሳብ እንደመናቅም ይሆናል፣ ወይ ደግሞ ለሱ በማሰብ ሊሆን ይችላል በአዘርዋይስ። ከዛ በዛ ምክንያት ያ ልጅ ሳይዘው ያድጋል። ተነጋግሮ ነገሮችን መፍታት እንደሚችል አያስብም። ስለዛ እሱም ቀጥሎ ለሚመጣው ጄኔሬሽን ዘ ሴም ቲንግ ያስተላልፋል ማለት ነው። እኔ የማውቀው ያ ትክክል አይደለም በማሰብ ነው ባይዘው የሰውየውን ለመጉዳት ብሎ ሳይሆን ለሱ በማሰብ የሱን ሀሳብ ሳይቀበል የሱን ብቻ ተጭኖበት ያስቀጠለ እስካሁን ደርሰናል ብዬ አስባለሁ። ባለመስማማት ውስጥ መስማማት አይነት ነገር ምንድነው? እኔ ማስበው የራሴ ማምነው አለኝ። በራሴ በኤክስፒሪየንስ በልምድ ሊሆን ይችላል። በምንም ነገር እኔ ማምነው ነገር አለ። የሌላ ሰው ደግሞ በራሱ ተሞክሮ የሚያውቀው ነገር አለ። ሁለታችን ተመሳሳይ ሀሳብ እንዲኖረን ሁልጊዜ አንጠብቅም እና የተለያዩ ሀሳቦች ሲኖሩ እኔም በራሴ አምናለኝ። መተማመን የምንችል ከሆነ ነው ወደ አንድ ሀሳብ መምጣት የምንችል ከሆነ ጥሩ። ግን ሁሌ ተመሳሳይ ሀሳብ ሰዎች ይኖራቸዋል ብዬ አላስብም። ተወያይተን መፍትሄ ልናመጣ እንችላለን፣ ግን ሁሌ ተወያይተን አንድ አይነት ሀሳብ ላይ እንጨርሳለን ማለት አይመስለኝም። በነገራችን ላይ ውይይት በሚተዋወቁ ሰዎች ብቻ ሳይሆን በሚከባበሩ ብቻ ሳይሆን በማይግባቡ ሰዎች በተጣሉ ሰዎች መካከል ቢሆን ውይይት አስፈላጊ ነገር ነው። እኔ ብቻ ልደመጥ የሚባለው ነገር የሚመጣው እንዳልሽው ትዕግስት ነው። የመጀመሪያው ለማዳመጥ ፍላጎት የለንም። ፍላጎት አለመኖር ትዕግስት አለመኖር ያመጣው ጉዳይ ነው። ይሄ ደግሞ አሁን የመጣው ረዘም ያሉ ጉዳዮችን ማንበብ፣ ረዘም ያሉ ወሬዎችን ማዳመጥ ምናምን ትዕግስት የለው ማለት ነው። አሁን የመጡ ሶሻል ሚዲያዎችን ብናይ ስክሮል የምናደርጋቸው ነገሮች ኢቭን ረዘም ያለ ቪዲዮ እንኳን የማየት ትዕግስት የለንም። ስለዚህ እሱ ደግሞ እኔ ብቻ ትክክል ነኝ የሚለውን ነገር አእምሮአችን ላይ ተቀምጧል ማለት ነው እና እሱ ደግሞ ለሰዎች ሪስፔክት እንዳናከብራቸው ያደርገናል። ስለዚህ ሁሌ እኔ ትክክል ነኝ ከማለት ወጥቶ ያን ሰው ማዳመጥ ያስፈልጋል። ሌላው ሰው ትክክል የሆነው ሁሉም ትክክል ናቸው። እኔ ብቻ አይደለም ትክክል፣ ያም ሰው ትክክል ሊሆን ይችላል። እኔ የኔ ሀሳብ የተሻለ ነው ብሎ ማስብ ከሆነ አሁን ለምሳሌ ከታናሽቴ ጋር ቢሆን ሀሳብ እየተወያየ ሊሆን ይችላል። ከዛ
እኔ ታላቅሽ ነኝ በቃ ስሚኝ እኔ ሀሳብ ልክ ነው ብዬ እንትን ለማሳደር ልሞክር እችላለሁ። ስለዚህ ላይክ ለመወያየት ክፍት ነኝ እኮ። ከዛ ግን የሷን ሀሳብ ደግሞ የሆነ የኔ ሀሳብ የተሻለ ነው ብለን የምናስብ ከሆነ ሊጋጭብን ይችላል። ልክ አሁን በሀገራችን ያለው ሁኔታ እያንዳንዱ ሰው ተከባብሮ ነው መጀመሪያ መከባበርን ነው ቅድሚያ መስጠት ያለበት። ከዛ በኋላ የውይይት መድረኩ ላይ ደግሞ ሀሳብን መቀበል የሚችለው ይችላል፣ መቀበል የማይችለው ደግሞ አይችልም። በዛ ሀሳብ ልዩነት ተከባብሮ መለያየት ይቻላል። እኔ በበኩሌ ከህይወት ልምዴ በመከባበር መወያየትን የተማርኩት በጊዜ ሂደት ቢሆንም ውይይት ግን የህይወታችን አንዱ አካል ማድረግ እንደምንችል በደንብ ተረድቻለሁ። ወደ ውይይት ለመምጣት ግን እንደ ሰው የሰውን ልጅ የሰው ልጅ በመሆኑ ብቻ ሂዩማኒቲ በመኖሩ ብቻ ልናከብረው ይገባል። አክባሪዎች ሆነን ከተገኘን እኛ ደግሞ ሰዎችን የምናከብረው ከሆነ ሰዎች እኛን ያከብሩናል። ስለዚህ እኔ ከውይይትና ከመግባባት መከባበርን ነው ማስቀደም። ያለ መነጋገር ነው ችግር ያልነው፣ መነጋገር መጀመር ነው መፍትሄ የሚሆነው። ግን እንዴት እናርገው ነው መነጋገራችንን እንዴት እንጀምረው ነው የምንለው። መነጋገርን ለመጀመር ምናልባት አሁን ቀለም ቀስሟል ተብሎ የሚታሰበው ትውልድ ይሄን ነገር መጀመር አለበት። አትሊስት በማንበብም ይሁን ብዙ ሶሻል ሚዲያ ላይ በሚታየው ነገር ላይ የተሻለ ነገር አሁን እኛ አለን፣ ከበፊቶቹ የተሻለ እኛ ለዚህ ነገር ኤክስፖስ ነንና ይሄን ነገር ለሚቀጥለውም ጄኔሬሽን አሁንም እኛ የተደጋረገብንን ነገር ሰብረን ለመውጣት መጣር አለብን ብዬ አስባለሁ። በዛ ያው መነጋገር እንጀምራለን። መፍትሄው ወደ ራስ መመልከት የመጀመሪያ ጉዳይ ነው። ከዛ ደግሞ መፍትሄው አንደኛ ይሄ የመወያየትን የሀሳብ የበላይነትን የመለማመድ እንትን ያስፈልገዋል። ዝም ብለን ከመሬት ተነስተን ይሄንን ጉዳይ ልንፈታው አንችልም። የመጀመሪያው ከቤት ነው የሚወጣው። ቤተሰቦቻችንን ማዳመጥ ስንጀምር ከዛ ደግሞ ራሱ ቤተሰብ ደግሞ የልጆችን ሀሳብ አያዳምጥ። የሚመጣውም ከዛ ጋር ነው። ወላጅ የልጁን ሀሳብ ማዳመጥ ሲጀምር ነው ወጥቶ ለሌሎችን ማዳመጥ የሚችለው። ስለዚህ የመጀመሪያው ወላጅ ጋር ትልቅ እንትን አለ። ልጁ እንዲያዳምጥ አዳማጭ ሆኖ እንዲያድግ ሊያዳምጠው ያስፈልጋል ማለት ነው። እና ብዙ ጊዜ ግን እኛ ማለት የምንፈልገውን ማለት እንጂ ልጁን እያዳመጥ ነው አይደለም። ስለዚህ በሆነ ነገር ከማዳመጥ ይልቅ ደግሞ የሆነ ስልክም ሰተን የሆነች ሳንቲምም ሰተን ልጁን ዝም ማለትና እኛ የምንፈልገው ጉዳይ ብቻ ማተኮር ነው የሚቀርነው። ስንወያይ የሰውየውንም የዛኛውንም ሰው ሀሳብ አክብረን መሆን አለበት። እየተጫጫህን ከሆነ ውይይትም አይደለም፣ ንግግርም ላይ በእርጋታ ቀስ ብለን ቢሆን ነው መወያየት የምንችለው እና ስንከባበር ነው መወያየት የምንችለው ብዬ አስባለሁ። መከባበርና መግባባት ስምምነት በመካከላችን ጸምን ያስቀራል፣ ኩርፋን ያስቀራል፣ ሰላምን ያመጣል። አንድ ሰው ይቅርታ አድርጎ በስምምነት እና በመግባባት በመወያየት ከአንድ ሰው ጋራ ሰላም ከፈጠረ ከሌላው ይልቅ እሱ ነው የበለጠ የመንፈሳዊ እርካታ የሚያገኘው። እንግዲህ ያው እንደ ወጣት እኔ የማስበው ቅድም ያልነውን ነገር መጀመር ነው ያለብን። ሰዎችን ጀጅ ከማድረጋችን በፊት በእነሱ ጫማ ውስጥ ሆነን የእነሱንም ሀሳብ ለመረዳት መሞከር አለብን። ማለት እኔ ሀሳብ አለኝ፣ እሱ አንቺ ደግሞ እንደኔ ልታስቢ ፍጹማችን። በመወያየትና በመከባበር ጓደኝነት ይጠነክራል፣ ቤተሰብ ይገነባል፣ ሀገርም ያድጋል።